ሰላም እንዴት ናችሁ? የኔ ቱቶሪያል የዩቲዩብ ቻናል ነው። ለዛሬው ቪዲዮአችን ሪሰርች ኮርስን ሪሰርች ፎር ማርኬቲንግ ማኔጅመንት የሚለውን ኮርስ ማለት ነው ቻፕተር ስሪን እንጀምራለን። በዚህ ቻፕተር ስለ ሪሰርች ፕሮፖዛል እንወያያለን ማለት ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ ኤንድ ሼር በማድረግ ጀምሩ ማለት ነው። እንጀምራለን። በዚህ ቪዲዮ ሪሰርች ፕሮፖዛል ምንድነው? ሪሰርች ፕሮፖዛል ስንሰራ የምንከተላቸው ወይም ደግሞ ጀነራሊ መሟላት ያለባቸው ኤሌመንቶች ወይም ደግሞ ጀነራሊ የፕሮፖዛል ፎርማቶች ምንድን ናቸው? ኤሌመንቶቹ ምንድን ናቸው? አንድ የሪሰርች ፕሮፖዛል ሲገነባ ሊያሟላቸው የሚገቡ ኤሌመንቶችን ኮምፖነንቶችን በዚህ ቪዲዮ ወይም በዚህ ቻፕተር እናያለን ማለት ነው። ከትርጉሙ ስንነሳ ሪሰርች ፕሮፖዛል ሲባል አንድ ሪሰርች ለመስራት ያንን ሪሰርች እንዴት እንደምንሰራ የምንገልጽበት ፕላን ኦፍ አክሽን ነው። ሪሰርቹን እንዴት ልንሰራ እንደምንችል የምንገልጽበት መንገድ እሱ ፕሮፖዛል ይባላል፣ ወይም ደግሞ ፕላን ኦፍ አክሽን ፎር ሪሰርች እንለዋለን። ሪሰርቹን ለመስራት የምናወጣው እንዴት እንደምንሰራው ሪሰርቹን እሱን የሚገልጽ ሪሰርች ፕሮፖዛል ይባላል። ወይም ደግሞ ኢትስ ብሉፕሪንት ኦፍ ቢልዲንግ ፕላን ቢፎር ኮንስትራክሽን ስታርትስ። ለምሳሌ አንድ ህንፃ ከመሰራቱ በፊት ምን ያስፈልገዋል? ዲዛይን አለው አይደለ? ህንፃው ልክ እንደዛ ሪሰርችን ከመሰራቱ በፊት ሪሰርቹ እንዴት እንደሚሰራ፣ በምን አይነት መንገድ ተግባራዊ እንደሚደረግ፣ በምን አይነት መንገድ እንደሚሰራ፣ እንዴት ዳታ ኮሌክት እንደሚደረግ፣ እንዴት ዴታ አናላይዝ እንደሚደረግ ሪሰርቹን እንዴት ነው የምንሰራው የሚለውን ነገር ያንን በእቅድ ስናስቀምጠው ሪሰርች ፕሮፖዛል ይባላል። የምንሰራው ሪሰርች እንደዚህ ነው፣ ሪሰርቹ እንደዚህ ይሰራሉ፣ እንደዚህ ይሰራ፣ እንደዚህ አይነት ሪዛልት ይመጣል። እሱ ነው ፕሮፖዛል የምንለው። ስለዚህ ምን ይለናል እዚህ ጋር? ኤኒ ሳይንቲፊክ ስተዲ ሹድ ሃቭ ፕሮፐር ፕሮፖዛል ኢን ሪትን ፎርም ቢፎር ኢትስ አክቹዋሊ ካሪድ አውት። አንድ ሳይንሳዊ የሆነ ሪሰርች ከመሰራቱ በፊት አንድ ሳይንሳዊ የሆነ ጥናት ከመካሄዱ በፊት ምን ያስፈልገዋል? የተጻፈ ጥሩ የሆነ ፕላን ወይም ደግሞ ፕሮፖዛል ያስፈልገዋል ማለት ነው። ስለዚህ ጉድ ሪሰርች ፕሮፖዛል ወይም ደግሞ ጥሩ ሪሰርች ፕሮፖዛል የሚባለው ቤዝድ ኦን ሳይንቲፊክ ፋክት ኤንድ ኢት ኢዝ አን አርት ኦፍ ክሊር ኮሚኒኬሽን ነው። ሳይንሳዊ በሆኑ እውነቶች ላይ የተደገፈ ነው። ኤንድ ኦልሶ እንደምን የሚያገለግልናል? አርት ኦፍ ኮሚኒኬሽን ኮሚኒኬት ለማድረግም ይረዳናል። ፕሮፖዛል ማለት ነው። ሪሰርቻችን እንዴት እንደምንሰራ ኮሚኒኬት ያደርግልናል። ምን ያህል ጊዜ፣ ምን ያህል በጀት፣ በምን አይነት መንገድ፣ ምን አይነት ቴክኒኮችን፣ ምን አይነት ሜቶዶሎጂዎችን እንደምንጠቀም እነሱን በግልጽ ስለሚያስቀምጥልን አስ ኢትስ አን አርት ኦፍ ክሊር ኮሚኒኬሽን ነው ማለት ነው። ፕሮፖዛል ያ ከሆነ ዴፊኒሽኑ ምን አይነት ፋንክሽን አለው ፕሮፖዛል ነው። መጀመሪያ የፕሮፖዛል ዳትስ ኤክስፕሊሲት ሪዝንድ አርጊውመንት ያቀርብልናል። ያ ማለት ሪሰርቹን ፕራክቲካሊ ኤንድ ቲዎሬቲካል ባክግራውንዱን በመጥቀስ ሪሰርቹ እንዴት እንደሚሰራ፣ እንዴት ጥናቱ እንደሚካሄድ ምን ይሰጥልናል? አርጊውመንት ወይም ደግሞ ሪዝንድ የሆነ መከራከሪያ ስታንዲንግ ሪዝኔብል የሆነ ባክግራውንድ ስታንዲንግ እንዲኖረን ያደርገናል ማለት ነው። ስለዚህ ፕራክቲካሊ ኤንድ ቲዎሬቲካል ባክግራውንድ እንዲኖረን እና በዛ መሰረት ሪሰርቹን ወይም ደግሞ ጥናቱን እንዴት እንደምናካሄድ ምክንያታዊነታችንን የምንገልጽበት ነው ማለት ነው። ስለዚህ አሁን ባጭሩ ሪሰርች ፕሮፖዛል ለምንድን ነው ዋና ፋንክሽኑ ምንድን ነው? አንድን ጥናት ስናጠና ዝም ብለን ከመሬት ተነስተን አናጠናም። ጥናቱን እንዴት ማጥናት እንደምንችል መጀመሪያ ፕላን ወይም ደግሞ እቅድ እናወጣለን። ያን እቅድ ሪሰርች ፕሮፖዛል ይባላል። የዚህ የሪሰርች ፕሮፖዛል ዋና ፋንክሽኑ ምንድን ነው? ያንን ጥናት ማካሄዳችን ምን አይነት ጥቅም እንዳለው፣ ያ ማለት ምክንያታዊነታችንን አሳማኝነታችንን የሚገልጽልን ነው። ያ ማለት ፕራክቲካሊ ሊሆን ይችላል፣ ቴዎሬቲካል ግራውንድን በማሳየት እንዴት ደግሞ ጥናቱ እንደሚካሄድ በመግለጽ ምን ያሳይልናል ማለት ነው? ሪዝን ይሰጥልናል ማለት ነው። ጀስቲፋይ ያደርግልናል፣ ራሽናሊቲ ይኖረናል ማለት ነው። ስለዚህ እሱን ነው የሚለው። ስለዚህ ሪዝን የሆነ አርጊውመንት እንድናቀርብ ይረዳናል። ሌላኛው እዚህ ጋር ጥቅሙ የዚህ ሪሰርች ፕሮፖዛል አንደኛ ኮንቪንስ አዘር ፒፕልስ፣ ሌሎች ሰዎችን ማሳመን። ሪሰርች መስራታችን ይህን ጥናት ማካሄዳችን ምን ያህል ጥቅም እንዳለው ምን ያህል ምክንያታዊ እንደሆነ ሌሎችን ለማሳመን ይረዳናል። ያ ማለት ለምሳሌ ሌሎች ሪሰርቸሮችን፣ ፈንዲንግ ኤጀንሲ ስፖንሰር የሚያደርጉን ሰዎች ካሉ፣ ኤዱኬሽናል ኢንስቲትዩሽኖችን፣ የትምህርት ሱፐርቫይዘሮች፣ እነዚህ በሙሉ
ሪሰርቻችን መሰራቱ ምን ያህል ጥቅም እንዳለው ሪዝን የሚሰጥልን በሪሰርች ፕሮፖዛላችን አማካኝነት ነው ማለት ነው። በሪሰርች ፕሮፖዛል አማካኝነታችን ነው። ሶ ፐርፐዝ ኦፍ ሪሰርች ፕሮፖዛል አንደኛ ሚንስ ኦፍ ኮሚኒኬሽን ነው። ኮሚኒኬት ለማድረግ ይረዳናል። እንደ ሪሰርች ፕላን የሚያገለግልና ኤንድ ኦልሶ አስ ኤ ኮንትራት እንደ ውል እንደ መወያያ አስ ኤ ኮንትራት ሆኖ ያገለግላል። ቢኮዝ በዚህ ጊዜ ያልቃል፣ በዚህን ያህል በጀት ያልቃል ስለምንም ዳስ ኮንትራት ነው የሚሆነው ማለት ነው። ኤንድ ኮሚኒኬሽን ነው ጀስት እንዳልነው፣ ኤንድ ሶስ ፕላን ነው የሚለው ነው። ሶ እነዚህ ፐርፐዞች አሉት ማለት ነው። እዚህ ጋር ደግሞ ጀነራል ፎርማቶቹ ምንድን ናቸው ነው። አሁን ሪሰርች ፕሮፖዛል ጀነራል ፎርማቶቹ ምን ምንድን ናቸው የሚለውን ነው የምናየው። ሶ አጠቃላይ ስናየው ጀነራል ፎርማቱ ይሄ ነው የሚመስለው። መጀመሪያ ታይትል ይኖረናል፣ የጥናቱ ርዕስ ይኖራል። ከዛ አብስትራክት ይኖረናል። ከዛ ቻፕተር ዋን በሚል ባክግራውንድ ኦፍ ስተዲ፣ ስቴትመንት ኦፍ ባክግራውንድ ኦፍ ስተዲ፣ ስቴትመንት ኦፍ ፕሮብሌም፣ ሪሰርች ኩዌሽን፣ ኦብጀክቲቭ ይኖረናል። ሲግኒፊካንስ ኤንድ ስኮፕ ኦፍ ዘ ስተዲ ኤንድ ሊሚቴሽን አለ። ከዛ ቻፕተር ሜቶዶሎጂ ይኖረናል፣ ስተዲው እንዴት እንደሚጠና። ቻፕተር ቱ ላይ ሊትሬቸር ሪቪው አለ። ከዛ ሜቶዶሎጂ ቻፕተር ስሪ ሜቶዶሎጂ አለ። ዜን ሪሰርች ዲዛይን፣ ፖፑሌሽን፣ ሶርስ ኦፍ ዴታ፣ ሳምፕሊንግ ቴክኒክ፣ ዴታ አናሊሲስ ቴክኒክ ይኖርና ቻፕተር ስሪ ላይ ማለት ነው እዚህ ጋር። ከዛ ቀጥሎ የሚኖረን ታይም ኤንድ ኮስት ነው ማለት ነው። ዜን ፋይናሊ ሪፈረንስ ይኖረናል ኤንድ አፔንዲክስ ይኖረናል። ሶ ሁሉንም ዲቴል እናያቸዋለን። ሶ እዚህ ጋር ኮምፖነንት ኦፍ ሪሰርች ፕሮፖዛል የመጀመሪያው ታይትል ነው። ታይትል ስንል እንግዲህ ዘ ታይትል የሪሰርቹ ርዕስ ቶፒክ ማለት ነው። ሶ ዘ ታይትል ሹድ ቢ ኤክስፕሊሲቲ አስ ፖሲብል ኤንድ ትራንስፓረንት፣ በቃ ግልጽ መሆን አለበት ርዕሷ ማለት ነው። ክሊር አጭርና ግልጽና አጭር መሆን አለበት። ኤንድ ኢትስ ካፕቸር ኤንድ ሪፍሌክት ዘ ኮንተንት ኦፍ ዘ ፕሮፖዛል፣ ያ ማለት ርዕሳችን ከፕሮፖዛሉ ኮንተንት ወይም ደግሞ ፕሮፖዛሉ ከያዘው ኢንፎርሜሽን ጋር አንድ መሆን አለበት፣ ወይም ደግሞ በቶፒካችን ተያያዥ መሆን አለበት። ርዕሱ ሌላ ኮንተንቱ ሌላ፣ ወይም ደግሞ ውስጥ ላይ ያለው ነገር ሌላ መሆን የለበትም ነው። ሶ ስለምንሰራው ርዕስ ነው መጻፍ ያለብን ፕሮፖዛላችን። ያ ማለት ርዕሳችንም የፕሮፖዛሉን ኮንተንት ነው ሪፍሌክት የሚያደርገው ነው የሚለን። ሶ እሱን ነው የሚለን እዚህ ጋር ማለት ነው። ሌላው ኢት ሹድ ኢኔብል ዘ ሪደር ቱ አንደርስታንድ ዘ ኮንሴፕት ኦፍ ዘ ስተዲ። ታይትሏ ምንድን ነው? ምን ትረዳለች? አንባቢዎችን የጥናቱን ሀሳብ ወይም ኮንሴፕት እንዲረዱት ይረዳል ማለት ነው። ሶ አንድ መስመር ኦር ሁለት መስመር ሊፈጅ ይችላል ርዕስ የሪሰርች ታይትሉ ማለት ነው። ሶ በዛ መንገድ መጻፍ ይችላል ሪሰርች ታይትል። ከዛ አብስትራክት ነው። አብስትራክት ማለት ደግሞ ሰመሪ ነው። ቶታሊ አብስትራክት የሚጻፈው እንግዲህ የሪሰርቹ ጥናቱን ካካሄድ ነው በኋላ መጨረሻ ላይ ነው የሚጻፈው። ግን እዚህ ጋር ምንድነው ፎርማቱ በዚህ ኦርደር ስለሚቀመጥ ነው በዚህ መንገድ ያስቀመጥኩት። ሶ ኢንሰመሪ ነው፣ ማጠቃለያ ናት አብስትራክት ማለት። አጠቃላይ የፕሮፖዛሉ ኮንተንት ምን እንደሚል ባጭሩ የሚገለጽባት ናት። ከ300 ወርድ ወይም ደግሞ 300 ወርድ ለዛን 300 ወርድ ከ300 ቃላቶች በታይ ተጠቅመን አጠቃላይ የፕሮፖዛላችንን መረጃ የምንገልጽባት ነው። ኮንሳይዝ ኤንድ ኢንፎርማቲቭ መሆን አለባት። ኤንድ ብሪፍ የሆነ ኢንፎርሜሽን መስጠት አለባት። ያ ማለት በአብስትራክት ላይ ምን ሊገለጽ ይችላል? የሪሰርቻችን ታይትል ኦር ቶፒክ ኤንድ ስቴትመንት ኦፍ ፕሮብሌም ኦር ኤንድ ኦብጀክቲቭ፣ ሜቶዶሎጂ ወይም ደግሞ ምን አይነት ቴክኒኮችን እንደተጠቀምን፣ ኤንድ ኤክስፔክት ሪዛልት ኢፍ ሃይፖቴሲስ ፎርሙሌት አድርገን ከሆነ እነዚህ ነገሮች ባጭሩ በአንዲት ፔጅ ማስቀመጥ መቻል ነው። ለምንድነው አብስትራክት ዋና ጥቅሟ? ኤክስኪዩቲቭ ሰመሪ ትባላለች አብስትራክት። ያ ማለት ጊዜ የሌላቸው ሰዎችን እንግዲህ ፕሮፖዛላችን 50 ፔጅ ሊሆን ያለው 50 ፔጅ ብሎ ያነቡም አንዷን ፔጅ ብቻ ወይም ደግሞ እነዚህ 300 ወርዶችን ብቻ አንብበው አጠቃላይ ስለ ፕሮፖዛላችን ሀሳብ፣ አላማውን፣ ምክንያታዊነቱን አጠቃላይ የፕሮፖዛሉን ሀሳብ መረዳት የሚችሉበት መንገድ ለመፍጠር ነው እንግዲህ አብስትራክት የሚያስፈልገው ማለት ነው። ኤክሲኪዩቲቭ ሰማሪ ትባላለች በአጭሩ። አብስትራክት ማለት አጠቃላይ የሪሰርቹ ዋና ዋና ሀሳቦች፣ ያ ማለት ታይትሉ ወይም ቶፒኩ፣ ስቴትመንት ኦፍ ፕሮብሌሙ፣ ኦብጀክቲቭ፣ ሜቶዶሎጂ ኤንድ ኤክስፔክትድ ሪዛልቱ ባጭሩ የሚቀመጡባት ኬወርዶቹ የሚቀመጡባት ፓርት ናት ማለት ነው አብስትራክት የምንላት። ሌላኛው ኢንትሮዳክሽን ነው።
ኢንትሮዳክሽን የምንለው እንግዲህ የፕሮፖዛላችንን ስንሰራ ሰው ለዛ ጥናት አጠቃላይ ሂስቶሪካል ዳራውን ወይም ታሪካዊ ዳራውን ወይም ደግሞ ሂስቶሪካል መነሻውን የምንገልጽበት ሂስቶሪካል ባክግራውንድ ኢንፎርሜሽን የምንሰጥበት ስለ ሪሰርች ፕሮፖዛላችን ስለ ሪሰርች ፕሮጀክታችን ሂስቶሪካል ባክግራውንድ ታሪካዊ ዳራውን የምናስረዳበት ከምን ተነስተን ወደ ምን እንደምንሄድ ምናምን የምንገልጽበት ነው ኢንትሮዳክሽን። እዚህ ጋር ሂስቶሪካል ኮንቴክስቱ ምን አይነት ሂስቶሪካል ኮንቴክስት ነው መነሻችን የሚለውን ነገር የምንገልጽበት ነው። ሌሎች ተያያዥ ሪሌቫንት የሆኑ ስተዲዎች ጥናቶች ከኛ ችግር ጋር ከኛ ርዕስ ጋር የሚሄዱ ጥናቶችን ሰርቬይ የምናደርግበትና የምንገልጽበት ነው። እሱን ሌላው አሁን ላይ ያሉ ኤግዚስትድ የሆኑ ኤክስፐርት ኦፒኒየኖችን ሰርቬይ አድርገን የምናስቀምጥበት ነው። ሌላኛው ሪሰርች ቶፒክ ዋይ there a need to research topic and who will be benefit from this ሪሰርች ቶፒኩ ለምንድን ነው ያስፈልገው ይህን ሪሰርች ቶፒክ መምረጣችን ከዚህ ጥናትስ ማን ነው ተጠቃሚ የሚሆነው የሚለውን ነገር የምናስረዳበት ነው የሚሆነው። and also summarize the existing state of opinion and research on the problem ከጥናቱ ችግር ጋር ወይም ከሪሰርች ቶፒካችን ከኦብጀክቲቭ አንግችን ጋር ተያያዥነት ያላቸውን ኦፒኒየኖች እና ጥናቶችን ሰመራይዝ አድርገን የምናስቀምጥበት ነው። and also what has been found or cited by other researchers in this area በሌሎች ሪሰርቸሮች በዚህ ዙሪያ ምን ተባለ የሚለውን ነገር የምናስቀምጥበት ነው። ጋፖቹ የሚቀመጡበት የማት ሌሎች የሪሰርች ክፍተቶች የጥናት ክፍተቶች ካሉ እነሱን and finally expected result ምን ሊሆን እንደሚችል የምናስቀምጥበት ነው። እነዚህ ነገሮች በሙሉ ወይም አንድ የሪሰርች ኢንትሮዳክሽን ላይ ፕሮፖዛል ሪሰርች ፕሮፖዛል ኢንትሮዳክሽን ፓርቶ ላይ እነዚህ ነገሮች በሙሉ መቀመጥ አለባቸው ማለት ነው። ሂስቶሪካል ባክግራውንዱ ከኦፒኒየን ከኤክስፐርት ኦፒኒየን አንጻር ከሌሎች አጥኚዎች የጥናት ግኝት አንጻር ኤንድ ስለ ጥናቱ አስፈላጊነት ስለ ጥናቱ ጥቅም ኤንድ የተለያዩ ጋፖች ችግሮች ካሉ እነሱ ነገሮች የሚቀመጡበት ነው ማለት ነው። ሌላኛው ስቴትመንት ኦፍ ፕሮብሌም ነው። ስቴትመንት ኦፍ ፕሮብሌም የምንለው ደግሞ እንግዲህ እዚህ ጋር አሁን ኢንትሮዳክሽን ላይ ምን ብለናል? ጋፕ ይኖራል ብለናል። አይዴንቲፋይ እናደርጋለን ጋፕ ክፍተቶች ካሉ ከዚህ በፊት በተሰኑ ጥናቶች ከበር ያልተደረጉ ነገሮች ምናምን ካሉ ከዛ ነው የምንነሳው። ስለዚህ ቤዝድ ኦን ጋፕ አይዴንቲፋይድ ነው። አይዴንቲፋይ ካደረግነው ጋፕ ተነስተነ ነው እንግዲህ ስቴትመንት ኦፍ ፕሮብሌምን የምናስቀምጠው ማለት ነው የምናስቀምጠው። ስለዚህ ኤቪደንስ ቤዝድ የሆነ ምክንያት እዚህ ጋር ስቴትመንት ኦፍ ፕሮብሌም ማለት ባጭሩ ጥናቱን ማጥናታችን ምን አይነት ለማጥናታችን ምንድነው ምክንያታችን ስንባል ምን መልሰው ምላሽ ለምሳሌ አንድን ጥናት ማጥናት የፈለገ ሰው ይሄን ጥናት ለምን ታጠናዋለህ ሲባል ይሄን ጥናት ማጠናው እንደዚህ ነው ብሎ ምክንያት ይሰጣል። እሱ የሚቀመጠው ስቴትመንት ኦፍ ፕሮብሌም ያ ማለት ለምሳሌ ኢንትሮዳክሽን ላይ አይዴንቲፋይ ያደረግነው ጋፕ አለ። ከዛ ተነስተን ቤዝድ ኦን ኤቪደንስ ቤዝድ የሆነ ጀስቲፊኬሽን የምናስቀምጥበት ነው ማለት ነው። ኢን ዘ ፎርምስ ኦፍ ስቴትመንት ሊቀመጥ ይችላል። ኢን ዘ ፎርምስ ኦፍ ኩዌስችን ኦር ሃይፖቴሲስ ሊቀመጥ ይችላል። ስቴትመንት ፕሮብሌም ስቴትመንት ማለት ነው። እዚህ ጋር አለ ዘ ፎሎዊንግ አር ዘ ኪ ኩዌስችንስ አስክ ዩርሰልፍ አት ዚስ ፖይንት። እዚህ ጋር ስቴትመንት ኦፍ ፕሮብሌም ላይ መጠየቅ ያለብን ነገሮች አንደኛ ሃቭ አይ አይደንቲፋይድ ዘ ስፔሲፊክ ሪሰርች ፕሮብሌም አይ ዊሽ ቱ ኢንቨስቲጌትድ ላጠናው የፈለግኳቸው ስፔሲፊክ የሆኑ ሪሰርች ፕሮብሌሞችን ለይቻለሁ ብለን መለየታችንን ቼክ እናደርጋለን። ኤንድ ሃቭ አይ ኢንዲኬትድ ዋት አይ ኢንተንድድ ቱ ዱ አባውት ዚስ ፕሮብሌም ከዚህ ችግር ጋር ምን እንደምሰራ አውቃለሁ ወይስ ገልጽ አድርጌያለሁ ወይ ምን እንደምሰራ የሚለውን ነገር ምን ነው የምሰራው የሚለውን ነገር ኢንዲኬት ማድረጋችንን ማወቅ አለብን ማለት ነው። እነዚህን ጥያቄዎች እንመልሳለን። ለምሳሌ እዚህ ጋር ሪሰርች ፕሮብሌም የሚባሉት ብሮድ ናቸው። ብሮድ ሪሰርች ፕሮብሌም የሚባሉት አንደኛ ማርኬቲንግ ስትራቴጂ፣ ኮምፒቲቲቭ ፖዚሽን፣ ብራንድ ኢሜጅ በእነዚህ ዙሪያ ለምሳሌ ጥናት የሚያካሄድ ሰው ቢኖር ጀነራል ናቸው፣ ስፔሲፊክ አይደሉም። ያ ማለት ሪሰርች አፕሮቾችን የተለያዩ ቴክኒኮችን ለነዚህ ፕሮብሌሞች ሳጀስት ለማድረግ አይቻልም ቢኮዝ ጀነራል ስለሆኑ ማለት ነው። ጀስቲፋይ ማቅረብ አለብን ነው። አሁን እዚህ ጋር ስቴትመንት ኦፍ ፕሮብሌም የዋናው ነገር ጀስቲፊኬሽን ማቅረብ አለብን ጥናቱን ለምን እንደምናጠና ምክንያታችንን። እዚህ ጋር why the subject is matter is important to investigate ይህን ጥናት ማጥናታችን ምንድነው ጥቅሙ የሚለውን ነገር መግለጽ አለብን። and how the researcher comes to develop an interest in the proposed topic እንዴት ነው ሪሰርቹ እዚህ ጋር ፍላጎት ሊኖረው የቻለው የሚለውን ነገር መግለጽ። and why the researcher believe the proposed study is worthy doing ለምንድን ነው አጥኙ
ጠቃሚ እንደሆነ ያሰበው ይህን ጥናት ማጥናት የሚለውን ነገር ሲሆን ለእነዚህ ነገሮች መልስ ማስቀመጥ ከቻለ ስቴትመንት ኦፍ ፕሮብሌሙ እንትን በቃ ግልጽ ነው ማለት ነው። ለምንድነው ጥናቱን ማጥናት እዚህ ጋር ሳብጀክቱ ለምንድነው ማተራችን የሆነው? አንድ ምክንያታችን እናስቀምጣለን። ለምሳሌ የቫሪያብል ጋፕ ሊኖር ይችላል፣ የሜቶዶሎጂ ጋፕ ሊኖር ይችላል፣ የጂኦግራፊካል ጋፕ ሊኖር ይችላል፣ የቲዎሬቲካል ጋፕ ሊኖር ይችላል። እነዚህ ነገሮች መኖራቸውን እንደ ምክንያት ማቅረብ እንችላለን ማለት ነው። ከዛ አንጻር ጀስቲፊኬሽን ወይም ደግሞ ምክንያታዊነታችንን መግለጽ ነው። ከዛ ስፔሲፊክ ኢምፕሊኬሽኖችን ማስቀመጥ ስቴት ኤኒ ስፔሲፊክ ኢምፕሊኬሽኖችን በቃ ዲቴል የሆኑ አንድምታዎችም ካሉ እነሱ ማስቀመጥ ኤንድ ሜክ ዩር አሳብሽን ክሊርሊ የራሳችንን መላምት ሀሳባችንን በግልጽ ማስቀመጥ ይጠበቅብናል። ሌላው ዘ ፐርፐዝ ኦር ኤም ኦፍ ስተዲ ነው። እዚህ ጋር ፐርፐዙ ምንድን ነው፣ ኤሙ ምንድን ነው የጥናታችን የሚለውን ነገር መግለጽ ነው። እዚህ ጋር ሲንሲኔክትሊ ወይም ደግሞ ግልጽ በሆነ ቋንቋ ሪሰርቹ ምን አይነት ወይም ደግሞ የጥናቱ ወይም ደግሞ ስተዲ ምን አይነት ፐርፐዝ እንዳለው ባጭሩ ማስቀመጥ ይጠበቅብናል ማለት ነው። ስለዚህ ኢንቨስቲጌት ማድረጋችን ይህን ጥናት ማጥናታችን ምንድነው ጥቅሙ የሚለውን ነገር ከተለያዩ ለሪሰርቸሩ የሚሰጠው ጥቅም ለድርጅቱ የሚሰጠው ጥቅም ሊኖር ይችላል። እንደ አጠቃላይ ከእውቀት ኖሎጂ ጋፕን ከመሙላት አፕላይድ ከሆነ ደግሞ ወርድ ላይ ያሉ ፕሮብሌሞችን ሶልቭ ከማድረግ እያንደ ፐርፐዙን በግልጽ ማስቀመጥ ይጠበቅብናል። ኢት ፕሮቫይድ ፍሬምወርክ ፎር ዘ ስተዲ ለጥናታችንም ፍሬምወርክ የሚቀመጥበት ነው ማለት ነው። እዚህ ጋር ፍሬምወርክ እንድናስቀምጥ ይረዳናል። ሌላኛው ሪሰርች ኦብጀክቲቭ ነው። እዚህ ጋር ደግሞ ጥናቱን ስናጠና ምንድነው አቺቭ ማድረግ የፈለግነው ነው። ያ ማለት ሪሰርች ቶፒኩ ወይም ደግሞ ታይትሉ በኦብጀክቲቭ መልክ ሲቀመጥ እንደማለት ነው። ዋት ዘ ሪሰርቸር ፕላንስ ቱ አቺቭ እዚህ ጋር የሪሰርቹ ጥናት ስለ ፕሮፖዛል ከሆነ የምናወራው ፕላን እያልን ነው የምናወራው። ስለዚህ ምንድነው ማሳካት የፈለገው ነገር የሚለውን የምንገልጽበት ነው ማለት ነው። ስለዚህ ዌራስ ሪሰርች ኦብጀክቲቭ አር ስፔሲፊክ ስቴትመንትስ ኦፍ ፕሮፖዝድ ኤንድ ሪሌትድ ቱ ኮንክሪት ኤንድ ሜዠሬብል አቺቬብል ኤፒስቲሚክ አውትካም ነው። ኮንክሪት የሆነ መሰረት ያለው ሜዠር የሚደረግ አውትካም ወይም ደግሞ ሪሰርቸሩ አቺቭ ያደረገው የሚፈልገው ሪሰርቸርስ ዊሽ ቱ አቺቭ ማድረግ የፈለገው ነገር ምንድን ነው የሚለውን ነገር የምንገልጽበት። ስለዚህ በሪሰርች ወይም በጥናቱ ማሳካት የፈለግነው ነገር ምንድን ነው የሚለውን ሪሰርች ኦብጀክቲቭ ላይ እናስቀምጣለን። እዚህ ጋር ሁለት አሉ፣ ጀነራል ኤንድ ስፔሲፊክ ኦብጀክቲቭ የምንላቸው ማለት ነው። እዚህ ጋር ጀነራል ኦብጀክቲቭ የምንለው ቶታሊ ከሪሰርች ታይትሉ ቶፒኩ ጋር ተመሳሳይ ነው። ሪሰርች ቶፒኩ ለምሳሌ አሰስ ከስተመር ሳቲስፋክሽን ከሆነ ሪሰርች ቶፒኩ አሰስ ከስተመር ሳቲስፋክሽን ኦን እንደዚህ ከሆነ ሪሰርች ኦብጀክቲቭ ምንድነው የሚሆነው? ቱ አሰስ ብለን እንገልጻለን በኦብጀክቲቭ መልክ ማለት ቱ አሰስ ከስተመር ሳቲስፋክሽን ብለን ዘ ኦብጀክቲቭ ኦፍ ዚስ ስታዲስ ቱ አሰስ ከስተመር ሳቲስፋክሽን ብለን በዚህ መንገድ ዜን ስፔሲፊክ ኦብጀክቲቭ ባው ደግሞ ከስተመር ሳቲስፋክሽን ቱ አሰስ ከስተመር ሳቲስፋክሽን ካለን ይህን ጀነራል ኦብጀክቲቭ ሊመልሱልን የሚችሉ ስፔሲፊክ ኦብጀክቲቮች ይኖሩናል። ከ3 እስከ 5 ስፔሲፊክ ኦብጀክቲቭ ማስቀመጥ አለብን። ከሚኒመም 3 ማክሲመም እስከ 5 ድረስ ነው ሞር የሚመከረው ብዙ ጊዜ በዛ መንገድ ስፔሲፊክ ኦብጀክቲቮችን ማስቀመጥ ማለት ነው። ከዛ ሪሰርች ኩዌስችን ኦር ሃይፖቴሲስ ነው። እንደ ሪሰርች አፕሮቻችን ለምሳሌ ሪሰርቻችን ኳሊቴቲቭ አፕሮች ከሆነ ኳሊቴቲቭ ወርዶችን የሚታይ ወርድ ዳታ ወርድ ሪሌትድ የሆነ ከሆነ ኦፒኒየን ምናምን የሚመልስ ከሆነ ኳሊቴቲቭ ከሆነ ሪሰርች ኩዌስችን፣ ኳንቲቴቲቭ አፕሮች ከሆነ ደግሞ ሃይፖቴሲስ እንጠቀማለን። ሪሰርች ኩዌስችን እንደ ሃይፖቴሲስ ያማት ከስፔሲፊክ ኦብጀክቲቫችን ጋር ኮረስፖንደንት የሆኑ ስፔሲፊክ ኦብጀክቲቫችንን በሪሰርች ኩዌስችን መልክ ወር ስፔሲፊክ ኦብጀክቲቫችንን ደግሞ በሃይፖቴሲስ መልክ ወይም ደግሞ በመላምት መልክ የምናስቀምጥበት መንገድ ነው እዚህ ያለው ማለት ነው። ስለዚህ ስፔሲፊክ ኦብጀክቲቮች አሉ። እነሱ to be investigated should be stated in the next ማለት ነው። ስፔሲፊክ ኦብጀክቲቮች ስቴትድ ይደረጋሉ። እነሱን in terms of question or in terms of hypothesis ማስቀመጥ I asked specific questions that I wish to proceed in order to achieve the study objective የጥናቱን ዓላማ ለማሳካት ስፔሲፊክ ኩዌስችኖችን ጠይቄያለሁ ምናምን የሚለውን ነገር መመለስ። ከዛ have I indicate the variable in the question that I think may be related ቫሪያብሎችንስ ጠይቄያለሁ እንደ ኩዌስችን ላይ ኢንዲኬት አድርጌያለሁ በጥያቄው ላይ አንስቻለሁ የለም። እዚህ ጋር ቫሪያብሎችን ኢን ተርምስ ኦፍ ሃይፖቴሲስ እዚህ ጋር ስፔሲፊክ
ኢንተርምስ ኦፍ ኩዌስችን እናስቀምጣለን ነው። ስለዚህ ባጭሩ ሪሰርች ስፔሲፊክ ኦብጀክቲቭ እና ሪሰርች ኩዌስችን ኦር ሃይፖቴሲስ ምንድን ናቸው? በቁጥርም በኮንተንትም ተመሳሳይ ናቸው። ያገላለጽ ልዩነት ነው። ስፔሲፊክ ኦብጀክቲቭ ከሆነ ቱ እያልን እንገልጻቸዋለን። ሪሰርች ኩዌስችን ከሆነ ደግሞ በጥያቄ መልክ እናስቀምጣቸዋለን። ሃይፖቴሲስ ከሆነ ደግሞ በመላምት መልክ ለምሳሌ በነል ኦር ነል ሃይፖቴሲስ መልክ ልናስቀምጣቸው እንችላለን። በዲስክሪቢቲቭ ሃይፖቴሲስ መልክ ልናስቀምጣቸው እንችላለን። በተለያየ መንገድ ሃይፖቴሲስ ይቀመጣል። እነሱን ቻፕተር ይመስለኛል ቻፕተር 2 ላይ ያለ ኢንዲቴል እዛ ጋር በዛ መንገድ በሃይፖቴሲስ መልክ እናስቀምጣቸዋለን ማለት ነው። ሌላኛው ሲግኒፊካንስ ኦፍ ዘ ስተዲ ነው። እዚህ ጋር ደግሞ የጥናቱ ሲግኒፊካንስ ምንድን ነው? ጥቅሙ ምንድን ነው? እዚህ ጋር ማለት ነው ምን አይነት ጥቅም አለው ጥናቱ? እዚህ ጋር ሪሌቫንስ ኤንድ ኮንትሪቢሽንስ ኦፍ ኤግዚስቲንግ በዲ ኖሎጂ ቶወርድ አቺቪንግ ሰርቴን ፕሮብሌም። እዚህ ጋር ጥናቱ ምን አይነት ጥቅም አለው፣ ምን አይነት አስተዋጽኦ አለው ነው። አንደኛ ከእውቀት አንጻር ሊሆን ይችላል። ሁለተኛ የሆነን ችግር ከመፍታት አንጻር የሚኖረውን ኮንትሪቢሽን ሲግኒፊካንስ መግለጽ። ሪል ወርልድ አውትካም ምንድን ነው? አሁን ፕራክቲካል ኢምፕሊኬሽኑ ምንድን ነው? ቤኔፊት ኦፍ ዩር ወርክ ማለት ነው። እዚህ ጋር የእኛ ስራ የእኛ ጥናት ምን አይነት ፕራክቲካል አፕሊኬሽን አለው? ሪል ወርልድ አውትካሙ ምንድን ነው? ኖሎጂ ጋፕን እንዴት ሶልቭ ያደርጋል? ሪል ፕሮብሌምን ወይም ደግሞ ሰርቴን የሆነን ችግር እንዴት ይፈታል የሚለውን ነገር ማስቀመጥ ነው። ዛት ሲግኒፊካንስ የምንለው እሱ ነው። ሌላኛው ዴሊሚቴሽን ኤንድ ሊሚቴሽን ነው። እዚህ ጋር ሁለት ነገሮች ነው ያሉት። ዴሊሚቴሽን የምንለው እንግዲህ ጥናቱን ስናጠና የምንመርጠው ታይትል እንትን አለ፣ ኤሪያ አለ፣ የጥናት እንትን ኤሪያ ማለት ነው፣ ፎከስ የምናደርግበት እሱ ዴሊሚቴሽን ይባላል። ሊሚቴሽን የምንለው ደግሞ ጥናቱን ስናጠና የሚገጥመን ከሪሶርስ ጋር ከተለያዩ ጥናቱን ለማጥናት ያንን ጥናት ስናጠና የሚገጥሙ ተግዳሮቶች፣ ችግሮች አሉ። ከጊዜ አንጻር፣ ከታይም አንጻር፣ ከሪሶርስ አንጻር፣ ከእውቀት አንጻር፣ ከተለያየ ነገር ከኤክስፒሪያንስ አንጻር ሊሚቴሽኖች ይኖራሉ። እነሱ ሊሚቴሽን። ዴሊሚቴሽን የምንለው ደግሞ ስኮፕ ኦፍ ኤሪያ ወይም ደግሞ ፎከስ የምናደርግበት ሀሳብ ማለት ነው። ጥናቱን ለማጥናት ፎከስ የምናደርግበት ሀሳብ አለ። ሜቶዶሎጂካል ስኮፕ ሊሆን ይችላል፣ ቲዎሬቲካል ስኮፕ ሊሆን ይችላል። ሪሰርች ታይትላችን አለ። ከዛ ውጭ መውጣት የለብንም። እሱ ዴሊሚቴሽን ይባላል። ዴሊሚቴሽን ማለት እንግዲህ በአጥኙ ቁጥጥር ስር ያለ ነው። ያ ማለት አጥኙ ነው እንግዲህ የሚወስነው ማለት ነው። ለምሳሌ ዩ ሜይ ቹዝ ቱ ሉክ ማኔጀር ኢን ሰርቴን ሴክተር ኢን ሰርቴን ኢኮኖሚ ፎር ዩር ስተዲ። ስለዚህ አሁን ማኔጀርን ኢን ሰርቴን ኢኮኖሚ ነው ማየት የፈለግነው። ፎከሳችን የሚሆነው እንግዲህ ማኔጀር ኤንድ ሰርቴን ኢኮኖሚክ ሲቹዌሽን ነው ማለት ነው። ጥናታችን የሚካሄደው በዚህ ነው። ይሄ የኛ ስኮፕ ወይም ደግሞ ዴሊሚቴሽን ይባላል። ዴሊሚቴሽን ባጭሩ ምንድነው? ስኮፕ ኦፍ ስተዲ ወይም ደግሞ ኤሪያ ኦፍ ስተዲ፣ ጥናቱ የሚካሄድበት ኤሪያ በሀሳብ ደረጃ ማለት ኤሪያ ምንድን ነው? ጂኦግራፊካል ስኮፕ ሊኖር ይችላል። በተለያየ መንገድ ቲዎሬቲካል ስኮፕ ነው፣ ሜቶዶሎጂካል ስኮፖች አሉ። እነሱም በግልጽ እናስቀምጣለን። ሊሚቴሽን የምንለው ደግሞ እንግዲህ አፌክት የሚያደርጉ ነው። ጥናታችንን ስናጠና አፌክት የሚያደርጉን ግን ከኛ ቁጥጥር ውጭ የሆኑ ናቸው። ለምሳሌ ሪሶርስ ሊሚቴሽን ማለት ነው። ጥናታችንን ስናጠና ጥናቱን ለማጥናት የተለያዩ ተግዳሮቶች ወይም ችግሮች ይኖራሉ። እነሱ ነው የሚገልጽልን። እዚህ ጋር ብዙ ጊዜ ሊሚቴሽን የሚገለጸው መቼ ነው? መጨረሻ ላይ ነው የሚጻፉ፣ ልክ እንደ አብስትራክት ማለት ነው። ሜቶዶሎጂ ከወሰንን በኋላ ዴቨሎፕ ካደረግን በኋላ ዳታዎችን ኮሌክት ካደረግን በኋላ ነው እንግዲህ ሊሚቴሽን ብዙ ጊዜ የሚጻፈው ነው የሚለና። ሌላኛው ዴፊኒሽን ኦፍ ተርም ነው። እዚህ ጋር ዴፊኒሽን ኦፍ ተርም ማለት ምንድን ነው? ሪሰርቻችን ጋር የምንጠቀማቸው የተለያዩ ቃላቶች አሉ። እነዛ ቃላቶች የተለያየ ትርጉም ሊኖራቸው ይችላል። ነገር ግን በእኛ ጥናት፣ በእኛ ስተዲ፣ በእኛ ሪሰርች ያን ወርድ ምን አይነት ትርጉም እንዳለው እኛ ምን ብለን እንደተጠቀምነው ማስረዳት አለብን ማለት ነው። ሌሎች በተሳሳተ መንገድ ዲፋይን ካላደረግነው በኦፕሬሽናሊ እንዴት እንደተጠቀምነው እኛ ዲፋይን ካላደረግነው ወይም ደግሞ ትርጉሙን ካላስቀመጥን ኤክስ ማለት በእኛ ጥናት እንደዚህ አይነት ትርጉም ነው ያላት ብለን ማስቀመጥ አለብን። 3-4 ትርጉም ይኖራት ይችላል። ከዛ መካከለኛ መርጠን ወይ የመጀመሪያውን ትርጉም ልንሰጠው እንችላለን ማለት ነው። እንደዛ ማድረግ አለብን። ይህን ማድረጋችን ምንድነው? ጥናታችንን በግልጽ እንዲረዱት ማድረግ ይቻላል። አንባቢዎች እንዳይወዛገቡ 2-3 አይነት ትርጉም እንዳይሰጡት ያደርጋል ማለት ነው። እዚህ ጋር ምንድነው? ዲፋይን ኦል አንፋሚሊያር ተርምስ። ብዙ ጊዜ ሰዎች ያልተለመዱ ቃላቶችን ዲፋይን ትርጉም መስጠት ማለት ዘ ኬይ ኩዌስችን ቱ አስክ ዩርሰልፍ አት ዚስ ፖይንት። እዚህ ጋር መጠየቅ ያለብን ነገር ሃቭ ዲፋይን ኦል ኬይ ተርም ክሊርሊ ኢፍ ፖሲብል ኦፕሬሽናሊ።
ሁሉንም ተርሞች ወይም ቃላቶችን ኪ የሚባሉ ቃላቶችን ዲፋይን አድርጌያለሁ ወይ በግልጽ ከተቻለ በእንድነው ኦፕሬሽናል ወይም ደግሞ በእኛ ስራ ላይ ምን አይነት ትርጉም እንዳላቸው መግለጽ ያስፈልጋል። ኢቭን ቃላቶቹን ፋሚሊያር ቢሆኑም ኦፕሬሽናላይዝ ሲደረጉ የተለየ ትርጉም ሊኖራቸው ስለሚችል ኦፕሬሽናላይዝ የተደረጉበትን ኢምፕሊኬሽን ኦፕሬሽናላይዝ ስናደርጋቸው እኛ ስንጠቀማቸው እነዛን ቃላቶች በምን አይነት መንገድ እንደተጠቀምናቸው በምን አይነት ኮንቴክስት እንደተጠቀምናቸው በዛ ኮንቴክስት ምን አይነት ኢምፕሊኬሽን ወይ ምን አይነት ትርጉም እንዳላቸው ማስቀመጥ አለብን ማለት ነው፣ ውዝግብ እንዳይፈጠር ማለት ነው። ሌላኛው ሪሰርች ሜቶዶሎጂ ነው። እዚህ ጋር ሪሰርች ሜቶዶሎጂ ጋር ስንመጣ ሪሰርች አፕሮች አለ። የመጀመሪያው እዚህ ጋር ሪሰርች ሜቶዶሎጂ ባጭሩ ምንድነው ጥናቱ እንዴት እንደሚጠና በምን አይነት መንገድ እንደሚኬድ የሚገልጽልን ሶ ሪሰርች አፕሮች አለ። አፕሮቻችን ኳሊቴቲቭ ኦር ኳንቲቴቲቭ ሊሆን ይችላል። ሌላኛው ሪሰርች ዲዛይን አለ። ዲስክሪፕቲቭ፣ ኤክስፕላናቶሪ ኤክስፕላናቶሪ ኦር ኮዛል ሊሆን ይችላል። ዳታ ሶርስ አለ። ፕራይሜሪ ኤንድ ሴኮንዳሪ ሶርስ። ሳምፕሊንግ ቴክኒክ አለ። ፕሮባቢሊቲ ነን ፕሮባቢሊቲ ሳምፕሊንግ ቴክኒኮች አሉ። ቤዚካሊ ሳምፕል ሳይዝ ዲተርሚኔሽን አለ። ሶ ሳምፕል ሳይዝ ስንጠቀም ሳምፕል ማለት ዛትስ ፓርት ኦፍ ፖፑሌሽን ነው። ሶ ሳምፕል ሳይዝ ሹድ ቢ ግሬተር ዛን ኦር ኢኳል ቱ 30 መሆን አለበት። ሚኒመም 30 ኤንድ እዛ በላይ ከሆነ ኢነፍ ይባላል። ሶ ሳምፕል ሳይዝ ምን ያህል ሳምፕል ነው የተጠቀምነው። ሴን ዴታ አናላይሲስ ቴክኒክ ዴታችንን ዴታ ኮሌክሽን ቴክኒኮች አሉ። ዴታ አናላይሲስ ቴክኒክ አለ። ዳታ እንዴት ነው አናላይስ የምናደርገው? ኢንፈረንሻል አናላይሲስ አለ ኤንድ ዲስክሪፕቲቭ አናላይሲስ ቴክኒኮች አሉ። ኤንድ የተለያዩ ሶፍትዌሮችን ልንጠቀም እንችላለን። ኤስፒኤስኤስ፣ ኤሞስ ግራፊክስ፣ የተለያዩ ስታታ ምናምን ይባሉ አሉ። ሶ እንደየእውቀታችን የተለያዩ ዴታ አናላይሲስ ቴክኒኮችን ሶፍትዌሮችን እንጠቀማለን። ሌላኛው ሪላያቢሊቲ ኤንድ ቫሊዲቲ ቴስት ነው። እዚህ ጋር ደግሞ ዳታ ኮሌክት ስናደርግ ለምሳሌ ሰርቬይ ልንጠቀም እንችላለን፣ ኩዌስሽነሪ። እሱን ስንጠቀም ያንን ኢንስትሩመንት መጠቀማችን ዳታ ኮሌክሽን ቴክኒክ መጠቀማችን ትክክለኛ ነው ወይ የሚለውን ነገር የሚገልጽልን ሪላያቢሊቲ ኤንድ ቫሊዲቲ ቴስት ማለት ሶ ሪሰርች ጥናቱን ስናካሄድ የተጠቀምናቸው ኢንስትሩመንቶች ለዛ ጥናት የሚመጥኑ ለዛ ጥናት ትክክለኛ መሆናቸውን ማረጋገጥ አለብን። ሶ እሱ ሪላያቢሊቲ ኤንድ ቫሊዲቲ ቴስት ይባላል ማለት ሶ በሱ ዙሪያ ሪሰርች ሜቶዶሎጂ ላይ ይቀመጣል። ሌላው ኢቲካል ኮንሲደሬሽን ነው። ኢቲካሊ ያ ማለት ያው በስነ ምግባር ፕሮፌሽናል በሆነ መንገድ ጥናቱን ለማካሄድ ከሰዎች ፕራይቬሲ ከኮንፊደንሻሊቲ አንጻር ምናምን እንደዚህ ኢቲካል ኮንሲደሬሽን መገለጽ አለበት ማለት ነው። ሌላኛው ታይም ኤንድ ኮስት ኦር ወርክ ፕላን ነው። ምን ያህል ጊዜ ምን ያህል ገንዘብ እንደሚፈጅ ማስቀመጥ አለብን ሪሰርቻችን። ሶ በዚህ ወር ጥናት ፕሮፖዛሉ ፕሬዘንት ይደረጋል፣ በዚህ ጊዜ ዳታ ኮሌክት ይደረጋል፣ በዚህ ጊዜ አናላይዝ ይደረጋል፣ በዚህ ጊዜ ፕሬዘንት ይደረጋል። ዳትስ ታይም ነው። ኮስት ደግሞ ይሄን ያህል ወጪ ይጠይቃል ለዚህ እያል ማስቀመጥ። ከዛ ሪፈረንስ ይቀመጣል ማለት ነው። መጨረሻ ላይ ባይብሎግራፊ ኤንድ ሊትሬቸር ሳይትድ ማለት ነው። ሶ ሪፈረንስ እና ባይብሎግራፊ ሁለት አይነት ልዩነት አላቸው። ስፔሻሊ እዚህ ጋር የተቀመጡት ሪፈረንስ ስንል ጥናቱ ላይ ስንጠቀም ጥናቱ ላይ ያሉ አሉ ጥናታችን ላይ እንደ ግብዓት ተጠቀምናቸው ሳይት ያደረግናቸው ሳይት የተደረጉ የተጠቀሱ ሪፈረንሶች ማጣቀሻዎች ጥናቱ ውስጥ ያሉ ማለት ነው። ጥናቱ ውስጥ ያሉ እነሱ ሪፈረንስ ይባላሉ። ባይብሎግራፊ ጥናቱ ውስጥ ያልተጠቀሱ ነገር ግን ከጥናቱ ጋር ተያያዥነት ያላቸው ወይም ለዛ ጥናት ተጨማሪ ሀሳብ ጥቅም ያላቸው ሌሎች ማጣቀሻዎች ባይብሎግራፊ ተብሎ ይቀመጣሉ ማለት ነው። ዋቢ መጽሐፍት ተብሎ ኤንድ ሪፈረንስ። ሌላኛው መጨረሻ ላይ እናስቀምጠው የምንችለው እንደ አማራጭ አፔንዲክስ ነው። እዚህ ጋር ምንድነው አፔንዲክስን የምናስቀምጠው? ዳስ የሪሰርቻችንን ወይም የጥናታችንን የፕሮፖዛላችንን ኳሊቲ ጨምርልናል ብለን ካሰብን አፔንዲክስ ማስቀመጥ እንችላለን። አፔንዲክስ ምንድነው? አዲሽናል የሆነ ዲቴል ወይም ደግሞ ተጨማሪ ገለጻ ማለት ነው። ተጨማሪ ገለጻ ለምሳሌ ፎቶዎች ሊኖሩ ይችላሉ። ዳታ ኮሌክት ስናደርግ ኢንግሩፕ ዲስከሽን ሊኖር ይችላል። ኢንተርቪው አድርገን ሊኖር ይችላል። እነዚህን በፎቶዎች በምን መልክ አድርገን መጨረሻ ላይ ማስቀመጥ እነዚህን ፎቶዎች ማለት ነው። ተጨማሪ ሪል መሆኑን የሚገልጹልን ስለሆነ ማለት ነው። ዲቴል ኩዌስችነሪዎች ኤንድ ኢንተርቪው ስኬጁሎችን ኩዌስችነሪ መጠይቆችን ኢንተርቪዎችን ማስቀመጥ እንችላለን።
ዲቴል ኤክስፐሪመንታል ዲዛይን ስፔሻሊ ኤክስፐሪመንታል ሪሰርች ላይ ከኤክስፐሪመንቱ ጋር ተያያዥነት ያላቸውን ነገሮች ዲቴሎችን ማስቀመጥ እንችላለን መጨረሻ ላይ። ሌላው ዲቴል ስታቲስቲካል ፕሮሲጀርስ እዚህ ጋር ስታቲስቲካሊ አናላይሲስ ስንሰራ የተከተልናቸው ሂደቶች ይኖራሉ። ሰው እነሱን ዲቴሎችን ማስቀመጥ እንችላለን። ሌላኛው ሳምፕል ኦፍ ሪሰርች ማቴሪያል ስፔሻሊ ኬሚካል ኦር ባዮሎጂካል ማቴሪያሎች ካሉ እነሱን ማስቀመጥ ይቻላል። ሌላው ሰርቬይ አንድ አዘር ጂኦግራፊካል ማፕ እዚህ ጋር ማፖች ካሉ ፎቶዎች ካሉ እነዚህ ነገሮች ካሉ እነሱ ነገሮች በሙሉ መጨረሻ ላይ ማስቀመጥ እንችላለን። ሶ እነዚህን ነገር ማድረጋችን የፕሮፖዛላችንን ጥራት ይጨምሩልናል። ጥሩ እንደሰራን እንደ ማረጋገጫ እንደ ኤቪደንስ ይረዳሉ ማለት ነው። ሶ በዚህ መንገድ ፕሮፖዛል ሪሰርች ፕሮፖዛል መስራት ይቻላል ማለት ነው። በዚህ ዙሪያ ሌላ የሰራሁት ዲቴል የሆነ ቪዲዮ አለ። ሶ እሱን የዚሁ ዩቲዩብ ላይ ታገኙታላችሁ። ሶ ሪሰርች ፕሮፖዛል በሚል ርዕስ ማለት ነው። ሶ እዛ ጋር ገብታችሁ ዲቴል ማወቅ ትችላላችሁ፣ ወይም ማንበብ ትችላላችሁ፣ ወይም ቪዲዮ ማየት ትችላላችሁ፣ ወይም ደግሞ እኔ ሼር አደርግላችኋለሁ ቴሌግራም ግሩፕ ላይ ማለት ነው። ሶ ስለተከታተላችሁኝ አመሰግናለሁ። ለዛሬ ያለው ይህንን ይመስላል።